በሀገራት ኢኮኖሚ ውስጥ የሆነ ጊዜ አለ ቁጥሮች መልካም ነገር የሚናገሩበት የምንዛሬ ገበያው ጤነኛ የሚመስልበት የኢኮኖሚ እድገቱ ወደ ላይ ከፍ እያለ የሚሄድበት ሁሉ ነገር ትክክል የሚመስልበት ከጀርባ ግን ከጓዳ ግን ብዙ ችግሮች የተቀራመቱት የምጣኔ ሀብት እንቅስቃሴ ይኖራል። እንደ ሽሪላንካ፣ አርጀንቲና፣ ቱርኪ ያሉ ሀገራት እንደዚህ አይነት ነገር ገጥሟቸዋል። የሚመነደግ ኢኮኖሚ ከኋላ ግን ችግር ያለበት መሰረቱ ችግር ያለበት ባለፉት ዓመታት ይህ ለኢትዮጵያ በ2016 ዓመተ ምህረት ወይ ደግሞ በፈረንጆች 2024 ዓመተ ምህረት የተከሰተ የሆነ ታሪክ ነው። የኢትዮጵያ ብር ዋጋውን ያጣበትና ለገበያው እንደተተወበት ጊዜ ለኢትዮጵያ ብር በዛ ጊዜ መውደቅ ብዙ ሰዎች የተለያዩ ቀላል ምክንያቶችን ይሰጧቸዋል። ለዚህ ሁሉ ዋነኛውና ተጠያቂው አይኤምኤፍ ነው። መንግስት ከአይኤምኤፍ ጋር ማስማማቱ ነው። የውጭ ሀገር ተጽዕኖ ነው። ሊበራላይዜሽን የሚባለው የግሎባላይዜሽን ያመጣው ዘመነኛ ነገር ነው የሚሉ የተለያዩ መላምቶችን በሶሻል ሚዲያው ላይ በፖለቲካው ክርክር ላይ የኢኮኖሚው ክርክር ላይ የተለያዩ ሰዎች ሲያወሩ ተመልክተናል። እውነታው ግን ከዚህ የራቀና ትንሽ አመም የሚያደርግ ትንሽ ምቾት የሚነሳ ነገር ነው። ለዘመናት ለረጅም ዓመታት የኢትዮጵያ ኢኮኖሚ ከእውነታው ጋራ ተራርቆ ከሚያድግበት ፔስ ጋራ በማሄድ መልኩ የነበረ የተመታ የወደቀ ነገር ነበረው። ለዛ እንደ ማስተካከያ ሆኖ የመጣው ነገር ነው እንግዲህ ከባድ የሆነ ስህተት መስሎ በብዙዎች እየታየ የተመለከት ነው። በምንዛሬው ገበያ የምንዛሬውን ገበያ ለመሆኑ አይኤምኤፍ ሰበረው ወይስ አረቀው? በዛሬ ቪዲዮ አብረን የምንመለከተው ይሆናል። ይህ ንጋት ፖስት ነው። ስለ ፋይናንስ ቢዝነስና ካፒታል ማርኬት እናወራለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ደግሞ እንዲሁ ጆይን በሉን እያልኩኝ በዚህ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። ለመጀመሪያ ጊዜ ሚክስድ ኮምፓውንድ አፓርትመንት ያውንም ቡልጋሪያ ዳውንታውን ላይ አፍሪካን ዩኒየን ፊት ለፊት ባለ 1 መኝታ 64 ካሬ በ5 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ 83 ካሬ በ6.6 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ 116 ካሬ በ9.3 ሚሊዮን ብር ሙሉ ክፍያ እንዲሁም የንግድ ሱቆችን በ3 ሚሊዮን 300 ሺህ ብር ሙሉ ክፍያ ወይንም ደግሞ በ900 ሺህ ብር ቅድመ ክፍያ የመኖሪያ አፓርትመንቶችንና የንግድ ሱቆችን ቡልጋሪያ ዳውንታውን ላይ ለሽያጭ አዘጋጅተን እየጠበቅናችሁ እንገኛለን። ለበለጠ መረጃ እንዲሁም ሳይት ኦፊስ ቪዚት ለማድረግ እዚሁ ባለው ስልክ ደውሉልን። ቴምር ሪል ስቴት። ለአስርት ዓመታት ያክል የኢትዮጵያ ኢኮኖሚ በተለይም ከፈረንጆቹ ሚሊኒየም መባቻ ጀምሮ በተከታታይ ከ8 በመቶ እዛም ከ10 በመቶ በላይ የጂዲፒ እድገት ወይ ደግሞ የአገር ውስጥ አጠቃላይ ምርት እድገትን እያስመዘገበ የነበረ በዓለም የተለያዩ ተቋማትና በተለያዩ ሀገራት ማለት ነው የሚደነቅ የምጣኔ ሀብት እድገት ስታስመዘግብ የቆየች ሀገር ነበረች ኢትዮጵያ። የኢንፍራስትራክቸር ወይ ደግሞ መሰረተ ልማቶች በከፍተኛ ሁኔታ ተስፋፍተዋል። አዳዲስ ኢንዱስትሪ ፓርኮች፣ አዳዲስ የመሰረተ ልማት ለምሳሌ የባቡር መስመሮች፣ መንገዶች፣ ሃይዌዎች፣ ኤክስፕረስዌዎች የተሰሩበት ዘመን ነበረ። ይህ የምጠቅስላችሁ ከ2000 ጀምሮ የነበረው በፈረንጆቹ አቆጣጠር የነበሩ አመቶች ማለት ነው። እነዚህ በፊት ለፊት የሚታዩ ከፍተኛ የሆኑ የኢኮኖሚ እምርታዎች ታዲያ ለሚመለከተው በጣም አስደናቂ ቢሆኑም የኢኮኖሚ እድገት ወይ ደግሞ በጂዲፒ የሚገለጽ የኢኮኖሚ እድገት ውስጡ ደብቆ የሚይዘውና አምቆ የሚይዘው ለአንዳንዶች ሊታይ የማይችል ብዙ ችግሮችን ይዞ ሊቀጥል ይችላል። ከሁሉም ደግሞ የላቀውና ለብዙዎች በተለይ ያን ያህል ትርጉም የማይሰጥ የነበረውና የማይታይ የነበረው አንድ ነገር ነበረ፣ የውጭ ምንዛሬ። በተለይም ደግሞ የውጭ ምንዛሬ እጥረት የሚባለው ነገር ትልቁ የኢትዮጵያ የኢኮኖሚዋ ችግር ነበረ። በእነዚህ ከፍተኛ የእድገት ዘመናት የሀገሪቱ ኢኮኖሚ በጣም በከፍተኛ ሁኔታ እያደገ ቢመጣም የምንዛሬ ገበያው ግን ከዚህ ኢኮኖሚ ጋራ በሚወዳደር መልኩ አብሮት የሚሄድ አልነበረም። መንግስት በጊዜው ጥብቅ በሆነ ቁጥጥር ቀስ ባለ በዘገምተኛ መንገድ የብርን የመግዛት አቅም ከሌሎች የውጭ ሀገራት ገንዘቦች በተለይም ከዶላር አንጻር ቀስ ብሎ እንዲሄድ የሚያደርግበት ስርዓት ነበረው። የብርን ዋጋ ገበያው ሳይሆን የሚወስነው ቢሮ ተቀምጦ የብሔራዊ ባንክ ነበረ ተመኖችን እያወጣ የሚያወጣለት የነበረው። ነገር ግን እንግዲህ ይህ የኦፊሴላዊ የሚባለው ብሔራዊ ባንክ የሚያውቀው የምንዛሬ ዋጋ ቀስ ብሎ በዝግታ በሚተምበት ዘመን ዋነኛው ገበያ ወይ ደግሞ ከፍተኛ የምጣኔ ሀብት እድገት እየታየበት የነበረው ገበያ ግን ርቆት እየሄደ ነበረ። ይህ ምን ማለት ነው?
የሀገሪቷ ምጣኔ ሀብት ከ2000 በኋላ በከፍተኛ ሁኔታ እየሰፋ በሚመጣበት ሰዓት የገቢ እቃዎች ፍላጎት በከፍተኛ ሁኔታ ናይንቶ ነበረ። ኢምፖርት ቢላችን በከፍተኛ ሁኔታ ጨመረ። ሰዎች ወደ ሀገር የሚያስገቡት ለነዛ መሰረተ ልማቶች መንግስት የሚያስገባው ነጋዴዎች የሚፈልጉት ነገሮች፣ ኢንቨስተሮች የሚፈልጉት ነገሮች በከፍተኛ ሁኔታ ከመጨመሩ የተነሳ የዶላር ፍላጎት በየቦታው ማደግ ጀመረ። በተቃራኒው ደግሞ የውጭ ንግዳችን ወይ ደግሞ ኤክስፖርት የምናደርገው ገቢያችን ያን ያህል በተፈለገው መልኩ ደግሞ የሚሮጥ የሚያድግ አልነበረም። ከዚህ የተነሳ ዶላር የሚባለው ነገር የውጭ ምንዛሬ የሚባለው ነገር ቀን በቀን ለብዙዎች እየናፈቀ የሚመጣ ነገር ሆነ። በዚህም የተነሳ እንግዲህ ማንኛውም ሀገር ኢኮኖሚ ውስጥ በሌሎች ሀገራቶችም እንደታየው ሌላ አዲስ የምንዛሬ ገበያ መፈጠር አለበት። ይሄ ኦፊሻል ካለው እሱም የጥቁር ገበያ እያልን ብዙዎቻችን የምንጠራው የዛ ገበያ ማንሰራራት ለዛ ገበያ ወደ ፊት ለፊት መምጣት ምንጭ ሆነ፣ መንስኤ ሆነ ማለት ነው። ይሄ በኢትዮጵያ በአንዳንድ ጊዜዎች የምንዛሬ ገበያው መካከል ማለትም በሁለቱ ገበያዎች መካከል ኦፊሻል ከምንለው ገበያና በጥቁር ገበያው በትይዩ ገበያው መካከል ከ100% በላይ ልዩነት የታየበት ጊዜ ነበረ። መቼስ ታስታውሳላችሁ አንድን ዶላር ሰዎች ከባንክ በሚገዙበት 50 ብር አካባቢ የነበረ ሲሆን ከ100 ብር በላይ በጥቁር ገበያው እስከ መሸጥ የደረሰበት ጊዜ ነበር። ይሄ ማለት እንግዲህ የዶላር ዋጋ በጣም የተለያየ ሁለት ገበያ ያለው ማለት ነው። አንደኛው ወረቀት ላይ ያለ ገበያ ነው፣ በብሔራዊ ባንክ የነበረው በወረቀት ላይ ያለው ገበያ ሲኖር፣ እውነተኛው ገበያ ደግሞ በብላክ ማርኬት በምንለው ይመራ ነበረ። ይሄ ማለት እንግዲህ የዶላር እጥረት በሚመጣበት ሰዓትና ሁለት ገበያ በሚኖርበት ሰዓት ሁለት ነገሮች ይፈጠራሉ። በአንድ መልኩ ወደ ውጭ ሀገር ኤክስፖርት የሚያደርጉ ሰዎች ሲቀጡ ከውጭ ሀገር ኢምፖርት የሚያደርጉ ሰዎች ይንበሸበሻሉ፣ ይሸለማሉ። በዚህ የተነሳ ነው በነገራችን ላይ የሆነ ጊዜ ላይ አብዛኛው ኤክስፖርተር ትርፍ የሚያተርፍ የነበረው ከውጭ ሀገር የሆነ እቃ ኢምፖርት በማድረግ ነው እንጂ እየከሰረ ቡና ወደ ውጭ ሽጦ ከዛ በኋላ ወደ ሀገር በሚያመጣበት ሰዓት ዋጋውን እዛ ላይ ጨምሮ እስከ ማምጣት የሚደርስ አይነት ካልኩሌሽን ውስጥ ገብቶ የነበረው። ምክንያቱም ወደ ውጭ ሀገር ኤክስፖርት በማድረግ ብቻ ቡና፣ የተለያዩ ነገሮች ለምሳሌ ወርቅ ወር ሌሎችን ኤክስፖርት የሚያደርጉ አካላት ኤክስፖርት በሚያደርጉበት ሰዓት የሚያገኟት የብር መጠን ቀንሳ ትመጣለች። ነገር ግን ዶላርን በማግኘት ኢምፖርት የማድረግ እድሉን ያገኘ ሰው ግን ምን ያደርጋል? ብዙ ገንዘብ የማግኘት እድል ይኖረዋል ማለት ነው። ከጊዜ በኋላ በመላው ኢኮኖሚ ውስጥ ታዲያ ይሄ ነገር ሄዶ ችግርን ማምጣት ይጀምራል። ምን በማድረግ? ከዚህ የከፋ ሌላ አደገኛ የሆነ ነገር ይፈጠራል። ምን በማድረግ? የውጭ ምንዛሬ ማግኘት ከእድል ወደ ስልጣንነት እየተቀየረ ይመጣል። ይሄ በኢትዮጵያ ውስጥ ባለፉት ዓመታት ተከስቶ እንደነበረ ሁላችንም እናስታውሳለን። ዶላርን የሚያገኙ ሰዎች ከእድል ባለፈ ልክ ባለስልጣን ወደ መሆን የመጡበት ዘመን ስለነበረ ማለት ነው። ታዲያ ዶላሩ ሲጠፋ አሁን እንዳልኳችሁ በነዛ ዘመናት ሲሆን እንደነበረው ዶላሩ ሲጠፋ አስተዳደራዊ በሆነ መንገድ ብቻ ዶላር መታደል ሲጀምር ማለት ነው። ያኔ ዶላር ማግኘት እድል ያለው ማን ሊሆን ይችላል ብላችሁ መቼስ ማሰብ ትችላላችሁ። ባለፉት ዘመናት ሲሆን እንደነበረው ማለት ነው። የንግድ ድርጅቶቻችን በምርታማነት ላይ እኛን በማርካት ላይ ወይ ደግሞ ደንበኞቻቸውን በማርካት ላይ ወይ ደግሞ ኢኖቬሽን በምንለው ፈጠራ ላይ ወዳደር ይልቅ ምን ላይ ነው የሚወዳደሩት? ዶላር ማግኘት ላይ ነው የሚወዳደሩት። ዶላርን ያገኘው ሰውዬ ያሸንፋል። ምንም ስራ ሳይሰራ፣ ምንም የተለየ ነገር ሳያስተዋውቅ፣ ምንም ነገር አዲስ ፕሮዳክት ሳይጨምር በማግኘት ብቻ ይወዳደራል ማለት ነው። ስለዚህ ለማን ቅድሚያ ይሰጣል? ማንስ ደግሞ ለወራት ግዴታ ይጠብቃል? ማን ደግሞ ወዲያውኑ ይፈቀድለታል? ይህ ምን ይባላል? ኪራይ ሰብሳቢነት የሚባለው ነገርና በተደጋጋሚ የምናወራው ምንም አይነት ልፋት ሳይጠይቅ ጥቅምን ብቻ ማሳደድን የሚፈጥሩ ገበያዎች እንዲፈጠሩ አደረገ ነው። እንግዲህ የኢትዮጵያን ኢኮኖሚ እንግዲህ በዚህ ሁኔታ ውስጥ መቼስ ሁላችንም ሳንመለከተው እየቀረን አይመስለኝም። እዚህ ውስጥ ባለሀብቶቹ ፈጠራ ስለሚጎላቸው ሳይሆን ገበያው ላይ ያለው የተዛባ ዋጋ ባህሪ ስላለ ባለሀብቶቹ ወደዛ ድሮ መደረግ ይጀምራሉ። እነዛ ነገሮች ላይ ሄደው በነዛ ነገሮች መሄድ ይጀምራሉ። ስለዚህ ትውውቅ፣ ሰንሰለት የሚባሉ ነገሮች ናቸው ቁልፍ የሚሆኑት ማለት ነው። ባለፉት ዓመታት መቼስ ታስታውሳላችሁ ባንክ ማናጀሮች ጋራ ከባንክ ውስጥ ከሚሰሩ ሰዎች ጋራ አብሮ በመስራት በሚባል ነገር ዶላር ማግኘት የሚባለው ነገር ቁልፍና መካከል የነበረው በተለይ ኢምፖርት ላይ የሚሰራ ነጋዴ ትልቁ የገንዘብ ማትረፊያ መንገዱ ይሄኛው ስለነበረ ማለት ነው። እንደዚህ አይነት መዛባቶች እንግዲህ ሄደው ይህ አንድን ሀገር ምጣኔ ሀብት ሙሉ በሙሉ የመሰባበር እንድምታ አላቸው። ይህ ኢትዮጵያ ላይ ተከስቶ ነበር ነው። ይህ ኢትዮጵያ ላይ ከሌሎች
ኢኮኖሚያዊ ምጣኔ ሀብታዊ መዳከም በተለይም ከነበረው ከጦርነት እንዲሁም ደግሞ ከኮቪድ-19 እነዚህ ነገሮች ጋር ሲደማመር ኢትዮጵያ ኢኮኖሚ በእነዚህ ጊዜዎች ከላይ የጠቀስኳቸውን ነገሮች ይዞ መጥቶ ኦልሞስት የመሰባበር አደጋ በ2023 በፈረንጆቹ አቆጣጠር የተቃረበችበት ጊዜ ነበር ማለት ነው። በጊዜው የማስጠንቀቂያ ምልክቶች የሚመስሉ ደግሞ በጣም ብዙ ነገሮች ልንመለከት እንችላለን። በፈረንጆቹ 2023 ዓመተ ምህረት ኢትዮጵያ የነበራት የመጠባበቂያ የውጭ ምንዛሬ በጊዜው 1.4 ቢሊዮን ዶላር አካባቢ ነበረ። ይህ ማለት የ15 ቀን ከውጭ የምታስገባውን ነገር ወይ ደግሞ የተለያዩ ሸቀጦች ብቻ መግዛት የሚችል ነው። የአንድ ሀገር ኢኮኖሚ ጤነኛ ነው ደግሞ የሚባለው የ3 ወር ከውጭ ሀገር የሚያስገባውን የኢምፖርት ቢል ማለት ነው መክፈል የሚችል ሲሆን ነው ኢኮኖሚስቶች የተረጋጋ ኢኮኖሚ ብለው የሚጠሩት። በ2023 መጨረሻ የኢትዮጵያ ትልቁ ችግር የነበረው ይሄ ነው። እንግዲህ አንዱ ትልቁ ማስጠንቀቂያ ደወል ለኢትዮጵያ ምጣኔ ሀብት። ከዛ ባለፈ የዋጋ ግሽበቱን ታስታውሱታላችሁ። በከፍተኛ ሁኔታ እያደገ እየተመነደገ ሄዶ ነበረ። አንዳንዶች ሃይፐር ኢንፍሌሽን ብለው እስኪጠሩት ድረስ በመንግስት ደረጃ 30 ቤት ነው የነበረው ተብሎ የሚነገረው። የክፍያ ሚዛን ጉድለት የምንለው ይሄ የባላንስ ኦፍ ፔመንት ኤክስፖርትና ኢምፖርታችን መካከል የነበረው ልዩነት በከፍተኛ ሁኔታ ያደገበት ጊዜ ነበረ። በጥቁር ገበያውና በኦፊሺያላዊ ሬቱ መካከል የነበረውም ልዩነት በከፍተኛ ሁኔታ ያደገበት ጊዜ ነበረ ማለት ነው። በዚህ ጊዜ ነው እንግዲህ ፖሊሲ አውጪዎች እንደ ብሔራዊ ባንክ ያሉት ከባድ የሆነ ምርጫ ከፊታቸው የተጋረጠባቸው። ምክንያቱም ከእውነታው ዓለም ጋራ ከቢዝነሱ ዓለም ጋራ ከኢኮኖሚው ጋራ ያልተጣጣመውን የማይገናኘውን የምንዛሬ ተመን ማስተካከል ወይም ደግሞ እንደተለመደው እውነተኛውን ዋጋ ደብቆ መቀጠል የሚለውን ነገር ወስኑ የሚለው ነገር መጣ። ሐምሌ 2016 ወሳኙ ጊዜ ሆነ ማለት ነው። አስደንጋጭ የሆነው ማስተካከያ መጣ። እዚህ ውስጥ ኢትዮጵያና አይኤምኤፍ ለ4 ዓመታት የሚተገበር የኢኮኖሚ ማሻሻያ ፕሮግራም ተስማሙ። በዛ ስምምነት ውስጥ እንግዲህ የምንዛሬ ገበያው ለገበያ መተው አለበት ተባለ። ማስተካከያው በጣም ፈጣን ነበረ። ማስተካከያው በጣም የሚያም ነበረ። ወዲያው የኢትዮጵያ ብር የመግዛት አቅሙ በእጥፍ ነው የወደቀው የቀነሰው። ለብዙ ቤተሰቦች ለብዙ የንግድ ድርጅቶች ታዲያ ይህ በጣም ድንገተኛ የሆነ ለውጥ በጣም ጉዳት ያሳደረ ነበረ። እንደሚባለው ሳይሆን የብዙዎችን ሕይወት ያመሰቃቀለ ነው። ብዙዎችን ከድህነት ወለል በታች መልሶ ያወረደ ነው። የብዙዎችን የመግዛት አቅም የበላ ነው። የነዳጅ ዋጋ፣ የምግብና ሸቀጣሸቀጦች ዋጋ በከፍተኛ ሁኔታ የጨመረበት ጊዜ ነው። ለብዙ ሰዎች የኢትዮጵያ ኢኮኖሚ የተደረመሰበት፣ የወደቀበት፣ ወገቡ የተሰበረበት ነው እያሉ የሚናገሩ አካላት ነበሩ በጊዜው። በተቃራኒው ደግሞ አይ የኢትዮጵያ ኢኮኖሚ ወደ እውነታው የወጣበት ለእውነታው የተቃረበበት ለማስተካከል የሚሆን መሰረት የተጣለበት ጊዜ ነው ብለው ደግሞ የሚናገሩ አሉ። የሀገሪቱ ኢኮኖሚ ልክ ከለውጡ በኋላ ማለትም የማክሮ ኢኮኖሚ ለውጡ በኋላ በተለይም ከምንዛሬ ገበያው ላይ ከተደረገው ለውጥ በኋላ የመውደቅ ስጋት በብዙዎች ዘንድ የነበረ ቢሆንም እንደ ማክሮ ኢኮኖሚ መረጃዎች እንግዲህ የሚወጡ መረጃዎች እንደሚያሳዩት ከሆነ በዓለም ባንክ በአይኤምኤፍ በመንግስትም የሚወጡትን ካየን በማክሮ ኢኮኖሚ ደረጃ የነበሩት መረጃዎች ደግሞ ጊዜያዊ ማገገሞች ግን መታየታቸውን ያሳዩናል። ለምሳሌ ወይ ደግሞ ለአብነት የሚያከል ወርቅ፣ ቡና ላይ ከፍተኛ የሆነ የኤክስፖርት ገቢ ጭማሬ ታይቷል። ኢትዮጵያ በታሪኳ አይታ ማታቀው የወርቅ ገቢን አግኝታለች። ከዚያ ባለፈ የሀገሪቱ የመጠባበቂያ ክምችት የውጭ ሀገር ምንዛሬ ክምችት ዶላር ማለት ነው እስከ 4 ቢሊዮን ዶላር ስለመድረሱ እንዲሁ ተነግሯል። የ2 ወር የኢትዮጵያ ኢምፖርት ቢልን መሸፈን የሚችለው አካባቢ ደርሷል ተብሎ ተነግሯል በነ አይኤምኤፍ ማለት ነው። እነዚህ ነገሮች እንግዲህ ወደ ውጭ ሀገር የሚወጡ እቃዎችን በተለይ ወደ ውጭ ሀገር ኤክስፖርት የሚደረጉ እቃዎችን ከማበረታታቸው የተነሳ ኢኮኖሚ ላይ እውነተኛ ዋጋ መታየት ጀምሯል ነው። እንግዲህ ያ እውነተኛ ዋጋ ማለት ከማህበረሰብ ላይፍ ጋር አብረን ስናወዳድረው ሌላ ነገር አለ። እንግዲህ መራራ የሆነች አንድ እውነት አለች። በጣም መራር የሆነችዋን እውነታና ብዙዎች ትኩረት ሰጥተው ስለ ኢኮኖሚ መውደቅ የሚያወሩባትን ነገር ደግሞ እናንሳ። ታዲያ የምንዛሬ ዋጋ ለገበያ መተውና ያን ማስተካከያ መውሰዱ ምንም እንኳን አስፈላጊ ነገር ነው የሚመስል ነው እንዳልነው ቢሆንም ያ ማለት ግን ህመም የለውም ማለት አይደለም። የዜጎች የመግዛት አቅም በከፍተኛ ሁኔታ ተዳክሟል። ድጎማ የሚባል ነገር ለቤተሰብ ሲሰጥ የነበረ በነዳጅ ላይ፣ በዘይት ላይ፣ በዱቄት ላይ፣ በስኳር ላይ ሲሰጡ የነበሩ ነገሮች በከፍተኛ ሁኔታ ቀንሰዋል። እነዚህ ነገሮች ከመሆናቸው የተነሳ ማህበራዊ የሆነ ቀውሶችን አስከትሏል። ያ በጣም ከፍተኛ የነበረው ህመሙ ነው። ነገር ግን ሁሉ ጊዜ ችላ ሊባል ደግሞ የማይገባው
ጉዳይ ነው እንደ አማራጭ። ታዲያ ይህንን ማስተካከያ ኢትዮጵያ የወሰደችውን ማስተካከያ ለመውሰድ ፍቃደኛ አለመሆን ወዴት ያስከትል ነበር ነው። 1.4 ቢሊዮን ዶላር ላይ ደርሰን ነበረ ብለናል። በክምችት ደረጃ ምንድነው ሊከተል የሚችለው ነበረ ያኔ በዛ ብንቀጥል? አንደኛ ነገር ክምችት ያልቃል። ክምችት በሚያልቅ ሰዓት ነዳጅ፣ ስኳር፣ ዘይት ምንም ነገር ወደ ሀገር ማስገባት የምንችልበትን ገንዘብ ማግኘት የማንችልበት ሁኔታ መፈጠር ይጀምር ነበረ። ያ በሚሆንበት ሰዓት የሀገር ምጣኔ ሀብት ቀጥ ማለት የሚጀምርበት፣ ምንም አይነት ኢንቨስትመንት መሳብ የማንችልበት ይሆንና ቀውስ ውስጥ እንገባለን። ብዙ ጊዜ እንደዚህ አይነት ማስተካከያዎች ይደረጉ አይደረጉ ሳይሆን መቼና እንዴት ይደረጉ ነው ምርጫ ሊሆን የሚገባው ይላሉ ኢኮኖሚስቶች በአጠቃላይ ሲስማሙበት። መቼና በእንዴት ሁኔታ ላይ ነው እንጂ ክርክር ይደረጉ አይደረጉ አይደለም ነው። ነገር ግን ቀውስ በሚከሰትበት ጊዜ በተለይኛ ከኮቪድ እና ከጦርነቱ ማግስት ከመሆኑ ጋር ተያይዞ እንደዚህ አይነት ቀውሶች በሚከሰቱበት ጊዜ የሚደረጉ ለውጦች የሚያሳምሙ ነገሮች ነበሩና ያ ህመም ፈጥሮበታል። ስለዚህ የኢትዮጵያ የብር የመግዛት አቅም ጉዳይ፣ የኢትዮጵያ የምንዛሬ ገበያ ጉዳይ፣ የኢትዮጵያ ምጣኔ ሀብት ላይ የመጣው ነገር የአይኤምኤፍ ጉዳይ ብቻ አልነበረም። አይኤምኤፍ ምንም አይነት ሚና አልነበረውም እያልኳቸው አይደለም። አይኤምኤፍ መብታቸውን ወይ ደግሞ ጥቅማቸውን ሊያስጠብቅላቸው የሚፈልጋቸው አካላት ሊኖሩ እንደሚችሉ እተማመናለሁ። የምዕራቡን ዓለም ፍላጎት ከማስጠበቅ አንጻር ለምሳሌ የነሱ ሀገር ኢንቨስተሮች ተጠቃሚ እንዲሆኑ ከገበያው ላይ ለምሳሌ ዶላርን በበቂ ሁኔታ እንዲያገኙና በቀላል ወስደው መጥተው ኢንቨስት አድርገው ይዘው እንዲወጡ የሚሰሯቸው ስራዎች እንዳሉ ቢሆንም ነገር ግን የኛ ሀገር ኢኮኖሚ ከነበረበት ፈጣን እድገት ጋር ያልተጣጣመ የምንዛሬ ገበያ ከመኖሩ አንጻር የሀገር ውስጥ ፍላጎት በከፍተኛ ሁኔታ ምጣኔ ሀብቱ እየሰፋ ሲሄድ እያደገ ከመምጣቱ ጋር እነዚህን ያልተጣጣሙ ነገሮች በአስተዳደራዊ ሁኔታ በወረቀት ላይ ለመቆጣጠር ከመሞከር የመጣ ችግር ነበር። የጊዜና የሁኔታ ጉዳይ እንጂ የምርጫ ጉዳይ አልነበረም። አለመውሰድ ያንን ፖሊሲ እርምጃ ምርጫ አልነበረም። መቼና እንዴት ነበረ ትልቁ ነጥብ የነበረው። የኢትዮጵያን የምንዛሬ ገበያ አይኤምኤፍ ወይ ደግሞ ምጣኔ ሀብቱን አይኤምኤፍ ሰብሮታል የሚለውን ነገር ከሰማችሁ እንግዲህ ሜቢ እነዚህን ነገሮች ማጤን ግዴታ ያስፈልጋል ስለማይመስል ከነዚህ ነገሮች አንፃር እውነታውን ስትመለከቱት። እንዲያው እናንተስ ምን ይመስላችኋል? አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ጆይን በሉ ያልኩኝ በቀጣይ በሌላ የፋይናንስ ፕሮግራም እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ እኔ ገበያው ነኝ። ለመጀመሪያ ጊዜ ሚክስድ ኮምፓውንድ አፓርትመንት ያውንም ቡልጋሪያ ዳውንታውን ላይ አፍሪካን ዩኒየን ፊት ለፊት ባለ 1 መኝታ 64 ካሬ በ5 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ 83 ካሬ በ6.6 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ 116 ካሬ በ9.3 ሚሊዮን ብር ሙሉ ክፍያ እንዲሁም የንግድ ሱቆችን በ3 ሚሊዮን 300 ሺህ ብር ሙሉ ክፍያ ወይንም ደግሞ በ900 ሺህ ብር ቅድመ ክፍያ የመኖሪያ አፓርትመንቶችንና የንግድ ሱቆችን ቡልጋሪያ ዳውንታውን ላይ ለሽያጭ አዘጋጅተን እየጠበቅናችሁ እንገኛለን። ለበለጠ መረጃ እንዲሁም ሳይት ኦፊስ ቪዚት ለማድረግ እዚሁ ባለው ስልክ ደውሉልን። ቴምር ሪል ስቴት